ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ ጊዮርጊስ አካባቢ ተገኝተናል። እንደምታዩት ካፊያ ነው። ያው ወራቱ እንግዲህ መጋቢት አይደል? መጋቢት ስለሆነ ያው የመኸር ካፊያ የሚጠበቅ ነው። ወጉም ነው፣ ደንቡ ነው። እንግዲህ ሁሉም ሰው እንደምታዩት ጃንጥላ ይዞ ነው እየተመመ ያለው። አራዳ ጊዮርጊስ እንገኛለን። አራዳ ጊዮርጊስ ጋር በቀኝ በኩል እንግዲህ አራዳ ጊዮርጊስ ነው። እስኪ ወደፊት እንሄዳለን። ዛሬ እስኪ በካፊያው ዎክ ኤንድ ቶክ ወደ ቸርች ጎዳና እናያለን። እንግዲህ አሁን ጊዮርጊስ ነው ያለነው። ፊት ለፊት የምታዩት በቀኝ በኩል እንደሚታያችሁ የአዲስ አበባ ማዘጋጃ ቤት ህንፃ ነው። ይህ ህንፃ በ1961 ተጀምሮ በ1964 ዓ.ም ነው የተመረቀው። በጣም በአጭር ጊዜ ከተሰሩ ግንባታዎች መካከል አንዱ ነው። አሁን ከንቲባ ጽሕፈት ቤት ነው ያለው። ከዛ ውጭ ሌላ ቢሮዎች አሉ። ቀደም ሲል ግን እዛ ውስጥ ብዙ ቢሮዎች ነበሩ። የመሬት ልማት ማኔጅመንት፣ ኮሚኒኬሽን፣ እንዲሁም አዲስ አበባ መገናኛ ብዙኃን፣ አዲስ ቴሌቪዥን ሆኖ የተባለው እዚህ ውስጥ ነበር የሚኖሩት። እንግዲህ ህንፃውም ከዛ በኋላ የተሰሩት የሀገር ውስጥ ኢንጂነሮች እንደዚህ አይነት ለየት ያለ የሰሩት ነገር የለም። አራት ማዕዘን ወደ ላይ መከመር ነው። እንግዲህ ምናልባት አሁን እየተሰሩ ያሉት የውጭ ዜጎች የሰሯቸው እንደ ንግድ ባንክን የመሳሰሉ ካልሆነ በስተቀር ፊት ለፊት እንግዲህ ምኒልክ አደባባይ ነው የምታዩት። ዝናቡ እንግዲህ ወቅቱን የጠበቀ ዝናብ ነው። በእርግጥ እንግዲህ ጸደይ ነው። አሁን ያው እንደሚታወቀው ጸደይ ወይንም በልግ በመባል ይታወቃል። ከመጋቢት 26 ነው በእርግጥ እስከ ሰኔ ድረስ ያለው ነው በልግ እየተባለ የሚታወቀው። በመሆኑም እንግዲህ ጸደይ የሌሎች ወቅቶችን ባህሪያት ተሳምሮ የያዘ ነው። ምክንያቱም በአንድ በኩል የበልግ አዝመራ የሚታጨድበት ነው፣ ይሄ የሚወቃበትና የሚዘራበት ሲሆን፣ ሌላ በኩል ደግሞ ለክረምት የሚዘራ ማሳ የሚታረስበት ወይም ደግሞ ለዘር ዝግጁ የሚሆንበት ጊዜ ነው። በአብዛኛው ግን በዘመነ በልግ ነው። ይህ በልግ ወቅት አብቃይ የሆነው የሀገራችን ክፍል የበልግ አዝመራ የሚዘራበት፣ በልግ አብቃይ ያልሆነው ደግሞ መሬት ለክረምቱ ዝግጁ የሚያደርግበት ወቅት ነው። በዛም ነው እንግዲህ ወቅቱን የጠበቀ ነው ዝናቡ እያልኳቸው ያለሁት። እዛ በኩል ወርታች ስለማይወረድ ነው በዚህ ወክ እያደረግን የመጣ ነው። ሰው እንደምታዩት ከባስ እየወረደ ከትራንስፖርት እየወረደ ወደ ላይ ወታች ተፍ እያለ ነው። ካፊያ ካፋል። እኔም ጃንጥላ ይዤ ነው ያለሁት። እስኪ እንሂድ። ወዘዛው በእግሬ ላይ ናቸው ያላችሁት። ወክ ኤንድ ቶክ። እስኪ ዛሬ በማለዳው እንግዲህ 3 ሰዓት አካባቢ ነው። ዝናቡ ያካፋል። እንግዲህ እስኪ እኛም ወዝ ወዝ እንበል ብለን ወደ ቸርችል ጎዳና እየሄድን ነው። እግረ መንገዳችን ግን ግራና ቀኙንም እንታዘባለን፣ እናያለን። እንግዲህ በግራ በኩል ያሉት ከዚህ ቀደም እንግዲህ ከወር በፊት ወይ 2 ወር ቢሆን አሳይቻችሁ ነበር ፕሮጀክቶቹ። ብዙ ፕሮጀክቶቹ ያሰራ ያሉት በግራ በኩል የሚታያቸው ግንባታዎች። እንደውም በዚህች ወረታችን የምትወስደው መንገድ አስታውሳችኋት? በዚህ በመካከል አሸዋው በተከመረበት ዶሮ ማነቂያ መግቢያዋ ነች። እቺ ወደ ዶሮ ማነቂያ መግቢያዋ ነች። ግራና ቀኝ ያሉት ስጋ ቤቶች አስታውሳችኋቸው? እነዚህን የመሳሰሉ ህንፃዎች እየተሰሩባቸው ነው። በላይ በኩል በበቄ ስጋ ቤት በኩልም ቆይ እዩት፣ የበቄ ስጋ ቤት በዚህ በኩል ነበረ። እና ድል አድራጊ ሻይ ቤት ትዝ አላችሁ?
መደዳ ቤቶቹ። ወደ ታች ስትወርዱ እንግዲህ ምን እንደደረሱ እግረ መንገዳችን እናያለን። ወክ ኤንድ ቶክ ላይ ከ2 ወር ወይ ወር ከ15 ቀን ሊሆን ይችላል ግንባታው ምን ላይ እንዳለ አሳይቻችሁ ነበረ። ታችኛው ቻይናዎች የሚሰሩት ነው፣ ትልቅ ግራንድ ሞል ነው። እሱ እየተሰራ ነው። እንግዲህ ዝናቡ ወቅቱ ነው እያልኳቸው ነበረ። እንግዲህ የወቅት ለአርሶ አደሩ እጅግ በጣም አስፈላጊ ወቅት ነው። ይህንን አብዛኛው ከተሜው በተለይ ወጣቱ የሚረዳው አይመስለኝም። አርሶ አደሩ የሚለው ስም እንደውም እኔ በራሱ ያንሰዋል የሚል ሀሳብ ነው ያለኝ። ምክንያቱም አርሶ አደር ማለት አርሶ ከማደር ውጭ ፋይዳ የሌለው ያስመስላል። ነገር ግን ለከተሜው እየገበረ የሚኖር ነው። ለነገሩም ያለው አርሶ አደሩ እኛ ምንም ነን። ደግሞ ሌላው የሚገርመኝ ነገር አርሶ አደሩ በውስጡ ያለው እምነቱ አይገርማችሁ? በተለይ መኸር እንኳ ብዙ ጊዜ ይጠበቃል። በልግ ላይ አንዳንዴ ዝናብ ጠብ ባለ ቁጥር የበልግ ወቅት ለዘር ዓመቱ ሙሉ ያዘጋጃትን አጥቶ ይበትናታል። ምናልባት ዝናቡ በዛው ከቀረ ግን የተበተነው ዘር በዛው ቀረ ማለት ነው። እሱ ግን ንግግሩ ከፈጣሪው ጋር ነው። ፈጣሪውን ተማምኖ ነው የሚበትናት እና ሁሌ ሳስበው ይገርመኛል። ተፈጥሮ ያስገርመኛል። እንግዲህ በዚህ ምክንያት በዚህ ዘር ሰው ሰራሽ ችግሩ ሲበዛበት እኮ ነው የለህም እንዳልል ይመሻል ይነጋል፣ አለህም እንዳልል እንዲህ ይደረጋል ብሎ መቅጠሙ። እንግዲህ የለህም እንዳልል ፀሐይ በምስራቅ ወጣ በምዕራብ ትገባለች። ይህን ካላንተ ሊያደርግ የሚችል የለም። ስለዚህ መኖርህን ያረጋግጥልኛል። የለህም እንዳልል ደግሞ እነሆ ዝናቡ አስቀርተው በራብ ሰቃያለሁ፣ ሰው በሰው ላይም እንዲሁ ጨከነ የሚል እሳቤ ያለው ነው። እንግዲህ የገጠር ሰው በነገራችን ላይ እስክሪብቶና ወረቀት ይዞ አይደለም የሚገጥመው፣ ባለቅኔ በሉት ስሜቱን እንዲሁ ድንገት በጨዋታ ላይ እየተዝናኑ የሚገልጹበት ነው። ምስራቅ የጀግኖች በር አያችሁት? በቀኝ በኩል ካሜራችንን እያሳየን ነው። ፊት ለፊት የሚታያቸው ኤሌክትሪክ ህንፃ ነው። እንግዲህ ኤሌክትሪክ ህንፃ ፊት ለፊት አንዲት አደባባይ ነበረች። ምን ያህሎቻችሁ ታስታውሳላችሁ? በፈረንሳዩ መሪ ስም የተሰየመች መሪ ኦር ጠቅላይ ሚኒስትር ወይ ጦር መሪ ሊሆን ይችላል። ደጎል ማርሻል ኦር ጀነራል ደጎል አደባባይ የምትባል ነበረች። ትንሽ ሐውልት መሰል ያለቻት ኤሌክትሪክ ህንፃ ፊት ለፊት ርቀት የሚታየኛ ወደዚህ እንሻገራለን። እኒህ መኪኖቹ ያሉባት ደሴት ነገር ነበረች። እዛ ጋራ ደጎል አደባባይ ይባል ነበር። ብዙ ሰዎች አያውቁትም። ዝም ብሎ ፒያሳ በሚለው ጥቅል ነው የሚያውቁት እንጂ እንግዲህ ፈረንሳይ በወረራ ወቅት ይመስለኛል ለኢትዮጵያ አጋርነቷን በማሳየቷ እና በ1966 ደግሞ ደጎል የፈረንሳዩ አዲስ አበባ መጥተው ቀዳማዊ ኃይለ ሥላሴ ተቀብለዋቸዋል እና እቺ እዚች ፊት ለፊት የነበረችው አሁን ፈርሳለች። በነገራችን ላይ መኪኖች ተርን የሚያደርጉባት ዘይል ደጎል አደባባይ የተባለች ትጠራ ነበረ። እንግዲህ ይሄ ክረምቱን እያያችሁልኝ ነው። አለህም እንዳልል ይመሻል ይነጋል፣ አለህም እንዳልል እንደ ይደረጋል። እሱን ሳስታውስ ደግሞ ሌላ ግጥም ትዝ ይለኛል። በደርግ ጊዜ ሰፈራ ተብሎ ሰው ከየቀየው እየተነሳ ወደ ሌላ ቦታ ይሰፍር ነበረ። በተለይ ከወሎ አካባቢ እየተነሱ ወደ ወለጋ ሲሰፍሩ ጊዜ የሚያደርገው ያጣ አርሶ አደር ደግሞ እንዲህ ብሎ መግጠሙን አስታውሳለሁ። ቀና ብዬ ሳየው ሰማዩ ቀለለኝ፣ አንተንም ሰፈራ ወሰዱህ መሰለኝ። እንግዲህ ፈጣሪውን ሲሞግት ነው። ምን ነው እንዲህ ይደረጋል? የሰፈራውን ፕሮግራም ያለመቀበል ሬዚስት የማድረግ ነገር ነው። በእርግጥ ሰፈራው ዝናብ አጠር በሆኑ ድርቅ በገባባቸው ቦታዎች ለም ወደ ተባለ ቦታ ሰብሰብ ብለው እንዲያመርቱ የታሰበ ነው ሀሳቡ። እኔ ብዙም መጥፎ አይመስለኝም። ግን በሌላ በኩል ደግሞ አንዱ ሰው ሳይፈልግ ከቀየው መልቀቁ ደግሞ ሌላ ሳይኮሎጂካል ችግር ይፈጥራል። ምክንያቱም አሳምኖ ካመነ በኋላ በፍላጎቱ ራሱ ሊሄድ ጥሩ ነበር። ግን ያኔ ደርግ እንደ መንግስት አመነበት እንጂ ገበሬውን የማሳመን ስራ የተሰራ አይመስለኝም። ለዚህም ነው እንግዲህ በርካታ አርሶ አደሮች በሰፈራው ምክንያት እጅግ በጣም የሚማረሩ የነበሩት። ቼንትሮዎች ባር ቼንትሮ በቀኝ በኩል ያለችው
ፊት ለፊት ያው የሚታወቅ ነው እንግዲህ ከዚህ በፊት ማሳይቻችኋለሁ። ታድሶ ነው ሲኒማ ኢትዮጵያ ነው እንግዲህ እዚህ ህንድ ፊልም በተለይ ሰልፉ ለጉር ነበረ። በዛን ጊዜ እንግዲህ በእኛ ጊዜ ነው የምለው እኔ። አሁን እንደዛ ያለ አይመስለኝም። ሰልፍ የህንድ ፊልም ለማየት እጅግ በጣም ረዥም ሰልፍ ነበር። የህንድ ፊልምም ያን የሚወጡት የህንድ ፊልሞች በጣም እጅግ በጣም አስገራሚ ነበሩ። ጄተንድራ፣ ዳይመንድራ፣ ሚቶሆድ፣ አሚታብ እኛ የምናውቃቸው እነሱ በነበረበት ጊዜ ልዩ ነበረ። ወደ ጣይቱ ሆቴል መታጠፊያ ነች። ያው እኒህ ህንፃዎች እንዳሉ ናቸው፣ ምንም አልተቀየሩም። ወደ ታች ጣይቱ እና ብሔራዊ ሎተሪ ዞር ብለን ማየት እንችላለን። ማንከልካ ያለን ያውላችሁ ወደ ጣይቱ ጨላ ሆቴል ትዝ ይላችኋል። ትግራይ ሆቴል በቀኝ በኩል ነበረ ማለት 98 ነው። እንደዚህ ፍንዳታ ሰዎች ሞተውበታል። ትግራይ ሆቴል ፊት ለፊት እንግዲህ ማህሙድ ሙዚቃ ቤት ነበረ። እቺ ህንጻ የምትሰራበት ላይ ማህሙድ ጋር ጥብቀኝ ለብዙዎች ምልክት ነበረ። ይሄ መንገድ አያችሁት? እንደዚህ ቀጥ ያለ መንገድ እንደነበረ ታስታውሱ ብዙዎቻችሁ። በማህሙድ ሙዚቃ ቤት ወደታች መንገድ እንዳለ ትዝ ይላችኋል። ግን እንደዚህ ቀጥ ያለ መንገድ እንደዚህ ሰፊ መንገድ እንዳለ ብዙዎቻችሁ አታስታውሱት ብዬ አስባለሁ። ቀደም ብላችሁ ከኢትዮጵያ የወጣችሁ ደግሞ ጭራሹ ኢሜጁም የላችሁም። ግን እንዲህ እዚህ ጋር የነበረው ቤት ከፈረሰ በኋላ ይሄን የመሰለ አያችሁት? ከጽሎቹ ጋር መንገዱ ቀጥ ብሎ ቀጣ ቴዎድሮስ አደባባይ የሚያወጣችሁ ስትሬት ነው። እዚህ ጋር መንገዱ የሚመች ነው። እዚህ ጋር መንገድ ማቆም አይቻልም መኪና፣ ለዛ የተመቸ ነው። እንደምታዩት እንግዲህ በበልግ ዝናብ ነው ወክ ኤንድ ቶክ የጀመርነው። እንግዲህ ቀና ብዬ ሳየው ሰማዩ ቀለለኝ፣ አንተንም ሰፈራ ወሰዱ መሰለኝ አለ። እንግዲህ በተፈጥሮ የተመሰረተ ስለሆነ የኛ ሀገር ምርት የምናመርተው ብዙ ጊዜ አስተማማኝ አይደለም። ይሄ ደግሞ ለዚህ ነው በየ10 ዓመቱ ድርቅ የሚጎበኘን። ስለዚህ ወደ ቴክኖሎጂ መዘመን አለብን። በተለይ መስኖ ላይ ትኩረት ማድረግ ያለብን ይመስለኛል። መስኖ መጠቀም ይኖርብናል። በርካታ ወንዞች ዝም ብለው ነው የሚፈሱት። እነሱን መገደብና መጠቀም ያስፈልጋል። ቸርችል ጎዳና ነው ደረስን። እንግዲህ ቸርችል ጎዳናም ያው ብዙዎቹ ቸርቸር ጎዳና ነው የሚሉት። ይኸው ከዚህ ጀምሮ ነው እንግዲህ ከማዘጋጃ ቤቱ ጋር ትይዩ እንዲሆን ነው። ይሄም እንግዲህ ፊት ለፊት ይታያል ማዘጋጃ ቤቱ። ቸርቸር ጎዳና ይሉታል። ቸርችል ነው ግን ትክክለኛው በእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል ነው። ዊንስተን ቸርችል እንግዲህ በማይጨው ጦርነት በሁለተኛው የጣሊያን ወረራ ጊዜ ሀገራችን እንዳትወረር እንግዲህ ከፍተኛ ጥረት አድርገዋል። ለዚህም ጠቅላይ ሚኒስትር ዊንስተን ቸርችል ከፍተኛ ድጋፍ ስላደረጉ አጋርነታቸውን ስለገለጡልን ይሄ መንገድ በሳቸው ስም ተሰይሞ ዊንስተን ቸርችል ነው መንገዱ። ቸርችል ነው የሚባለው፣ ቸርችል ጎዳና ይባላል። ግን ብዙዎቻችን ቸርቸር ነው የምንለው። ሌላም አለ ጀነራል ዊንጌት፣ በትምህርት ቤቱ በጀነራል ዊንጌት የተሰየመ የቸርችል ጎዳና እንግዲህ ብዙዎቻችሁ ታስታውሱ ቀጥ ያለ ነው። አሁን አልቆ ተጠናቆ የሚመች መንገድ ነው። እንደምታዩት ነው። መኪና መንገድ ላይ ቆም ግራውንድ ነው መኪና ቆም በህንፃዎቹ ግራውንድ እዚህ ጋር በግራ በኩልም አለ። ወደፊትም ታያላችሁ ስትሄዱ። በጣም ጥሩ መንገድ ነው። ግራ ቀኝ እንደምታዩት ነው። ትልቅ ህንፃዎች ናቸው ያሉት። ስታንዳርዱን የጠበቀ ነው። ለብስክሌት መንገድ አለው፣ እግረኛ ያለው እግረኛ መንገዱን በቂ ነው። ከቸርችል ጎዳና ገዝተህ ካፖርታ ነፃነት ለመሆን ነበር አተረ ከቸርችል ጎዳና ገዝተህ ካፖርታ እንደዚህ የሚል ዘፈን ነበራት ነፃነት። ቸርችል ጎዳናን ሳትፈልጉ እንድትወዱት የሚያደርጋችሁ ዘፈን ነው። በነገራችን ላይ እንግዲህ ይሄ ቴክኖሎጂ በነገራችን ላይ ባለፈው ዓመት ዝናብ እንግዲህ ከፍተኛ ዝናብ ነበር ዱባይ ላይ ታስታውሱ ከሆነ። ለዚህ ከፍተኛ ዝናብ ምክንያቱ ደግሞ ክላውድ ሲዲንግ ነበረ ተብሎ
ሲነገር ነበር። በሰው ሰራሽ መንገድ ደመናን በዝናብ መቀየር ወይም ደግሞ ክላውድ ሲዲንግ የሚባለው ቴክኖሎጂ መጠቀም እንግዲህ ደመናን አጠራቅሞ ተጨማሪ ዝናብ ማግኘት ነው። ይህንን ለማድረግም አውሮፕላኖችን መጠቀም እንደ ሲልቨር አዮዳይዝ የመሳሰሉ ጥቃቅን ንጥረ ነገሮች ላይ በተበታተኑ የደመና ቅንጣቶች ላይ በመበተን የሚፈጠር ሂደት ነው። ከዚያም ደመና ተከማችቶ ወደ በረዶ ከዚያም ወደ ዝናብ የሚቀየርበት ሂደት ይፈጠራል። ዘዴው እንግዲህ ለ10 ዓመታት ሲሰራበት የቆየ ነው፣ አዲስ አይደለም። ከዚህ ቀደም ጠቅላይ ሚኒስትሩ ሞክረነዋል ብለው ብዙዎች በማህበራዊ ሚዲያ ላይ ሜም ሲሰራበት ነበረ። ይህ ዝናብ የጠቅላዩ ነው እንደ እየተባለ ግን 10 ዓመታት ያህል ቆይቷል። የተባበሩት አረብ ኤሚሬትስ ያለባትን የውሃ እጥረት ችግር ለመፍታትም በቅርብ ዓመታት ውስጥ ይህንን ትጠቅማለች። ቅድም እንዳልኳቸውም ባለፈው ዓመት ከፍተኛ ዝናብ ጥሎ ጎርፍ ማስከትሎ ስለነበረ የተባበሩት አረብ ኤሚሬትስ እንግዲህ ሶሻል ሚዲያ ተጽዕኖ ፈጣሪዎች ይህን ተጠቅማ ነው ለዚህ ችግር የተዳረግ ነው እያሉ ሲወቅሷት ነበረ። እሱን መጠቀም እንግዲህ ግድ ነው። ወደ ተክለ ሃይማኖት ይመስላል እዚህ ጋር ዝናብ እንደዚህ ሲጥል በዚህ ወቅት መኪና እንግዲህ አስተማማኝ መኪና ካልያዝን እኛ ሀገር በወሎ ላይ ችግር አለ። በወሎ መኪኖቹ በደንብ ሳይታዩ ነው በወሎ የሚሰጠውና ፍሬን ለመያዝ የሚንሸራተትባቸው ሰዎች አሉ። የመኪኖቹ ብቃት አሮጌ መኪና በጣም ነው ያለው እኛ ሀገር እና እንደዚህ ሲሆን ፍጥነት መቀነስ ያስፈልጋል። እግረኛ መጠንቀቅ ያስፈልጋል። ይሄ ዜብራ ላይ ነኝ የሚለው ነገር አይሰራም በዚህ ወቅት። አንዳንዶቻችሁ እንግዲህ ሰብታይትል በእንግሊዝኛ ብታደርጉ ጥሩ ነው ብላችሁናል። በእርግጥ ጥሩ ነው። እንግሊዝኛ ብቻም ሳይሆን አረበኛም ሌሎች ቋንቋዎችን ብንጠቀም መልካም ነው። ተደራሽነታችን ብቻ ሳይሆን እግረ መንገዳችንንም ኢትዮጵያን የማያውቋት እንዲያውቋት ይረዳል። አማርኛውን ዝም ተደራሽ አይደለም። እንግሊዝኛ ታይትል ቢኖረው ጥሩ ነው። ልክ ናችሁ፣ ተቀብለናል። እንግዲህ ኤዲቲንግ ላይ ጀማሪዎች ናቸው የሚሰሩልን። ወደፊት ፕሮፌሽናሎች ስንቀጥር አቅማችን ሲደረጅ እናደርገዋለን። ኢትዮጵያ landlocked country on the Horn of Africa. The country lies completely within the tropical latitudes and is relatively compact with similar north-south and east-west dimension. The capitals in Addis Ababa or the New Flower, located almost the center of the country. Ethiopia is the largest and most populated country in the Horn of Africa next to Nigeria. With the 1993 cession of Eritrea, its former province along the Red Sea, Ethiopia became landlocked. Ethiopia, one of the world's oldest countries, its territorial extent having varied over the millions of existence. In ancient time, the remained centered on Aksum, an imperial capital located on the northern part of the modern state, about 100 miles or 160 kilometers from the Red Sea coast. The present territory was consolidated during the 19th and 20th century of European powers encouraged into Ethiopia's historical domain. Ethiopia became prominent in modern world affairs first in 1896 when it defeated colonial Italy in the Battle of Adwa. እንግዲህ እኛ በጣም ከቀረው ዓለም ብዙ ማሳያ የሚሆኑ አሉ። Ethiopia was among the first independent nations to sign the Charter of the United Nations, and it gave moral and material support to the decolonization of Africa and to the growth of Pan-African
Corporation. This effect culminated in the establishment of the Organization of Africa Union since 2002, I think, the Africa Union and the United Nations Economic Commission of Africa, both of which have their headquarters in Addis Ababa. ለዋቢነት እንደው እናንሳ ብለን ነው እንጂ በጣም በርካታ አሉ፣ ግን አብስትራክት የሆኑ ደግሞ አሉ። ከቀረው ዓለም በተለይ እኛን ለየት የሚያደርጉት ካልቸሮች ይገርሙኛል። በተለይ የለቅሶ ስርዓታችን በእያንዳንዶቻችን እንደ ጎጂ ባህል የምንቆጥረው እንኖራለን። በፍጹም እኔ ግን አልስማማም። ዘመናዊ ሆኖ የሚመስላቸውም አሉ። አሁን በስራ የተቆጠሩ ሊሆኑ ይችላሉ፣ አላውቅም። ጀምሮ ከቀብር መልስ ስለማንቀመጥ አትምጡ ብለው ከቀብር ቦታ የሚያሰናብቱም አሉ። ትክክል አይመስለኝም። ዌስተርኖቹ በሀዘን ምክንያት በሚወዱት በማጣት ስትረስ ውስጥ የሚገቡና ራሳቸውን የሚያጠፋሉ እና ሳይካትሪስት እየጎበኛቸው ችግር ውስጥ የሚገባሉ። እኛ ጋር ግን ስንመጣ ሀዘንህ ያንተ ብቻ አይደለም፣ ጎረቤት ነው፣ የወዳጅ ዘመዶች ነው። ሀዘንህን ያስረሱሃል እያመሹ ጭራሽ ሀዘኑ ያንተ ብቻ እንዳልሆነ እንዲሰማ ያደርጋሉ። በእርግጥ ልክ ነው። አንዳንዶች ደግሞ ሀዘን ቤት ቁማር ቤት ያደርጉታል። ጭራሽ ሀዘንተኛውን ትተው ቁማር ላይ ተደፍተው የሚያመሹም አሉ። አንዳንዶች የትም ውለው መሸት ሲል ራት ለመብላት የሚመጡም አሉ። በእርግጥ ባህሉ እየተመረዘ እንደሆነ ምንም ጥርጥር የለው። እንደው ጥሩን ማንሳት ያስፈልጋል እንጂ ለቅሶ ቤት ተቀምጠው ሰው ሲዘረጥጡ ብለው የሚሄዱም አሉ። ከዚህ ሁሉ የሚገርመኝ ግን እንደው ሀሜተኛ አትበይኝና ብለው የሚያሙት ሰዎች ናቸው። ሀሜተኛ አትበሉኝና ስላሉ ሀሜታቸው የሚቀር ይመስላቸዋል ነው ወይንስ ዋስትና ፍለጋ ነው? ለሀሜታቸው ዋስትና ፍለጋ። እነሆ ፊት ለፊት የምታዩት ቀደም ያልኳችሁ መሐሙድ ወደ ታች ሳሳያችሁ መሐሙድ የነበረበት ወደ ታች ሳሳያችሁ የነበረው መንገድ ይሄ ነው። ፊት ለፊት እንግዲህ መጀመሪያ ሲኒማ በአፄ ምኒልክ ጊዜ ይታየው ስለነበረ ሰይጣን ቤት አሉ። ይሄ ሰይጣን ስራ ነው ብለው ይሄ ሰይጣን ቤት ይባል ነበር። ከዛ በኋላ ግን ሜጋ ኪነ ጥበባት ይዞት የአሁኑ ትውልድ ምናልባት ሜጋ ነው የሚያውቁት፣ ግን ሰይጣን ቤት ይባል ነበር። እና ቴዎድሮስ አደባባይ ደርሰናል። ፊት ለፊት ቴዎድሮስ አደባባይ ነው። ይሄ ሴባስቶፖል መድፉ እንግዲህ ቴዎድሮስ ያሰሩት መድፍ ሴባስቶፖል ይባላል። ሴባስቶፖል እሱን ነው እንግዲህ የምናየው። ወደ ታች እንግዲህ እየሄድን ነው። ዋስትና ፍለጋ ሙት ወቃሽ ያርገኝና ብሎ እዛው የሟችን ገመና የሚገላልጡ አሉ እኮ በየለቅሶ ቤቱ። ግን በሀገራችን ባህል ያልነበረ ነው ይሄ። ሙት አይወቀስም፣ ምንም ይስራ ምን ሙት ከሞተ በኋላ ደግነቱ ብቻ ጥሩ ስራ ነው የሚነገሩ። ምክንያቱም ባህሉ አይፈቅድም። በዛ ላይ ስለ ትችቱ ማስተባበል በማይችልበት ሁኔታ እያለ ስሙን በመጥፎ አይነሳም። ሙት ወቃሽ ያርገኝ ብለን የምንወቅስ ከሆነ ይሄ ትክክል አይደለም። እንዲህ ያሉ ነገሮች አሉ። ግን ሀዘን አይታችሁ ከሆነ እኔ ቀደም ሲል እንግዲህ አሁን የሌለ ነው እንጂ ብቻችሁን አታዝኑ። ሀዘን ሲከሰት ቤታችሁ ነው። ጠዋታም ሰው አይለያችሁም። ሌላ ወሬ ነው የሚወራው። አንዳንድ ደግሞ በየሰፈሩ ቀልደኞች ተጫዋቾች አይጠፉም፣ ይመጣሉ። ምሽትም ጠዋትም ከጎናችሁ አይጠፉም። ረዥም ጊዜ ነበር በፊት ወር ድረስ ሁሉ ቤታችሁ ሰው ሙሉ ነው እና ስለ ሌላ ወሬ እንድታወሩ ስለ ጨዋታ ስለዛ ስትረሱ አድርገው እንግዲህ ወደ አደጉት ሀገሮች በተለይ ውጭ የምትኖሩ ታውቃላችሁ። ሀዘን ገጥሟችሁ ከሆነ በስልክ ነው የምትሰሙት። የቅርብ ሰው ምናልባት አንድ ቀን ሊመጣ ይችላል። አንድ በዛ በስልክ ነው የሚያጽናናችሁ። በጣም የቅርብ ደግሞ ግንኙነታችሁ ለየት ያለ ከሆነ ጭንቀት ውስጥ ነው የምትገቡት። በቃ ጠዋትም ማታም ስትረት ውስጥ ትገባላችሁ። እና ይሄ ለቅሶ ካልቸራችን እኔ እየተበረዙ የመጡ ቅድም ያነሳኋቸው አሉ እና ምናልባት ደግሞ ይሄ ፊት መንጨቱ እሱ እንደ ጎጂ ባህል ሊታይ ይችላል እንጂ ሌላው እኔ ሸጋ ነው ባይ ነኝ። ብዙ ዩኒክ የሚያደርጉ ነገሮች አሉ፣ ሌላ ቦታ ያለለ እኛ ጋር ያሉ አሉ። እዚህ ጋር የስጦታ እቃዎች መሸጦች ነበሩ፣ እዚህ መኪኖቹ ጋር። እዛ ጋር የምታዩት ለመጸዳጃ ቤት የተሰሩ ናቸው። ፊት ለፊት ጊዜ አነስተኛ ቤቶች እዚህ መኪኖቹ ያሉበት ላይ የስጦታ እቃዎች የሚሸጡ ነበሩ። ይሄ ወደ ኦሮማ ጋራዥ የሚወስደው መንገድ ነው። ፊት ለፊት እንግዲህ ኢሚግሬሽን ነው። በርቀት አይታያችሁም እንጂ በጣም በርካታ ሰዎች አሉ። ወጣቶች ናቸው። በተለይ ወደ አረብ ሀገር ለመሄድ
ሰልፍ ነው የምታዩት በየቀኑ። አሁንም ካሜራ ወደዛ ፎከስ አያደርግም በጣም ርቀት ስለሆነ እና ደግሞ ደመናም ስለሆነ ጥራት የለውም እንጂ እጅግ በጣም በርካታ ሰዎች እዛ ኢሚግሬሽን በር ላይ ተሰልፈዋሉ። ዝናቡ ትንሽ አሁን ቆም ብሏል። እዛ ጋር ውር ውር የሚልበት በጣም ብዙ ሰው ነው ያለው። በነገራችን ላይ ዙም ስለማያደርግ ነው ካሜራዬ ለማድረግ ስለማይመች ነው አያያዜ። አሁን አያችሁ ዝናቡ እየቀነሰ መጥቷል። መንገዱ አስተማማኝ ነው አይደል? ስፋቱ ሰውም አሁን አያችሁት እየገባ ነው በብስክሌት መንገድ። በጣም ጥቂት ሰው ካልሆነ በስተቀር መሄድ የለም። እኔም ራሴ አሁን ሬዲ ነኝ በቃ። ኢትዮ ቴሌኮም እዚህ ጋር ግን ያልገባኝ ነገር ያለ ምናልባት ኢትዮ ቴሌኮም ይልና ከ1886 ጀምሮ ሲንስ 1994 1894 ይላል። ምን ጀምሮ የሚል መሀል ላይ አለ። ምን አቆመ? ኢትዮ ቴሌኮም ኢትዮጵያ ቴሌኮሙኒኬሽን ነበረ። እንግዲህ ወደ ኢትዮ ቴሌኮም አይደል ነው። አንድ ቦታ ላይ ደግሞ እቺ መሀል ላይ የምታዩት ነጣ ብላ የምታዩት ብዙ ጊዜ ቢጫ ነች። ለአይነ ስውራን በዘንጋቸው እየነኳት የሚሄዱት የሆነ ቦታ ይቺ ሳይደርቅ ይመስለኛል ሰዎች ነክተውት ይሄ ጫማ አሁን በዘንጉ እየነኩ እንደዚህ በትክክል መሄድ አያስችላቸውም እና የጫማ ምልክት ተደረማምሷል በጫማ ኮቴ። ፖስታ ቤት ነው ይሄ። እንግዲህ ይሄ ሁሉ የፖስታ ቤት አጠረበት። እዚህ ጋር በግራ በኩል የምታዩቸው የሚያምሩ ትግላችን ይሄ ምስራቅ ጦር ነው እንግዲህ ካራማራ ላይ ሶማሌን ድባቅ እና አሊ በርኬ የሚወሱበት ድል ነው ይሄ። የእሱ መታሰቢያ ነው ትግላችን። እነኚህ ቤቶች በጣም የሚያምሩ ቤቶች ናቸው። አኮ ካፌ የሚያምሩ ናቸው። ብርሃን በደንብ ስለማያሳያቸው ነው እንጂ እዚህ ቁጭ ብሎ ቡና መጠጣት ምናምን ደስ ይላል። አሁን እንደዚህ ደስ ይላል። እዚህ በረንዳ ነገር ላይ እየተጨዋወቱ እዚህ ታችኛውም እንጦጦ የሚለው ላይም ተመሳሳይ ናቸው። በቂ መንገድ አለ። እነሱም በቂ ቦታቸውን ይዘዋል። ምንም አልዘጉም። ይሄ የምንሄደው እንግዲህ በፖስታ ቤት ስር ነው። በፊት ፖስታ ቤቱ በስሩ ለመሄድ ቀርቶ አጥሩ በዛ ድረስ ነበር። አሁን አጥሩን አንስቷል። ያው በግራውንዱ ነው የምናልፈው። ሲያማሉ እንዴ! ይሄ በዚህ ወደ አምባሳደር የሚመጡ መኪኖቹ ወደ አምባሳደር የሚወስደው መንገድ ነው። ዝናብ ይጣል እንጂ ግን ብዙም ብርድ የለም። በነገራችን ላይ ይሄ ፊት ለፊት ኢትዮጵያ ቴሌቪዥን ነው የቀድሞ ማለት ነው። አሁን ወደ ሸጎሌ ገብተዋል፣ ግን እየታደሰ ነው ቅርጹ ራሱ። አንዳንድ ቅርጾቹ ተቀይረዋል። ፊት ለፊት የነበረችው አሁን ኮምፕሊት ተቀይራለች። ኢትዮጵያ ፖስታ አገልግሎት ድርጅት ሌሎች ተግባራትን ነው እየሰራ ያለው። ፖስታ እንግዲህ የሚጠቀም ብዙም የለም። ትራንስፖርት አገልግሎት ይሰጣል። መታወቂያ፣ እንደዚህ ነገሮች ተጨማሪ ስራዎችን እየሰራ ነው። ቴክኖሎጂው ስራ ሰጥቶታል። እንግዲህ ለዛሬ እዚህ ኢትዮጵያ ቴሌቪዥን ድረስ ወኬን እንድተወከ ያደረግነው ዝግጅት የሚመስል ነበር። ሰላምና ጤና እንደሁሌው ከሁላችን ጋር እንዲሆን እየተመኘው በዚህ እሰናበታለሁ። ወንድማችሁ ካፊያው ዘማር ነበርኩ። ጤና ይስጥልኝ።